ጤና ይስጥልኝ ተመልካቾቻችንና አድማጮቻችን። ይህ ስማርት ሄልስ ፖድካስት ነው። በየሳምንቱ ጤና ነክ የሆኑ አርዕስቶችን እየያዘን በእኔ በዶክተር ዘላለም ጌታሁንና በባልደረባዬ ዶክተር ሪዮት ስሹ እየተዘጋጀ የሚቀርብላችሁ ነው። ሪዮት እንደምን ሰነበትክ? እግዚአብሔር ይመስገን። ሰሌ እንዴት ከረምክ? ደህና እግዚአብሔር ይመስገን። እስቲ ዛሬ ስለምንድን ነው የምናወራው? እንግዲህ ባለፉት ጊዜያቶች ያወራን ጀምረነዋል፣ እየገፋን ያለነው ዛሬ እንግዲህ ባለፈው ቃል በገባነው መሰረት ስለ ስኳር ህመም ለማከም የሚያገለግሉ መድኃኒቶችን በተለይ በኢትዮጵያ ውስጥ በብዛት ያሉትን እና በብዛት ጥቅም ላይ የሚውሉትን በተቻለ መጠን እነሱ ላይ ጊዜያችንን አጥፍተን ለማብራራት እንሞክራለን። ስለዚህ እስቲ አንተ ከመጀመሪያውና ዋናው በስፋት ከምንጠቀምበት ጀምረህ እንግዲህ እንቀጥላለን ማለት ነው። ቀጥላለን ጥሩ። እስቲ። አይ ቲንክ በቀደም ስናወራ ስለ ዳያቤቲክ ታይፖች አውርተን ስለ ታይፕ 2 በደንብ ሰፋ ያለ ማብራሪያ ሰጥተናል። ስለ ቪስራል ፋት እና እንዴት የቪስራል ፋት ወይንም ሆድ አካባቢ የሚጠራቀም ስብ የሚያመጣውን ጣጣ አውርተን ነው የጨረስነው። ተመልካቾቻችን በዲስክሪፕሽኑ ላይ እሱን ማየት ከፈለጋችሁ እናስቀምጣለን። እሱኛውን ቪዲዮ ማየት ትችላላችሁ። የዛሬው ግን ስለ መድኃኒቶቹ ነው የምናወራው። በጣም ኮመን የሆነው የመጀመሪያው መድኃኒት ሜትፎርሚን ይባላል። ያ በጣም ኦልድ የሆነ መድኃኒት ነው። ብዙ አድቫንቴጆች አሉት። ምናልባትም ለልጆች ታይፕ 2 ሆነው ልጆች ለሆኑ 10 ዓመት እና ከዛ በላይ ሬኮመንድ የሚደረግ መድኃኒት ነው እና እኔ ማውራት የምፈልገው በዚህ መድኃኒት ላይ እንዴት ነው የሚሰራው? የሚያመጣው ሳይድ ኢፌክት ምንድን ነው? ሰዎች የመድኃኒቱን አጠቃቀማቸውን እንዴት ማስተካከል ይችላሉ? ስለ መድኃኒቱ ደግሞ ያላቸውን ጥያቄ ወደ ፋርማሲስቶች እንዴት ቀርበው መጠየቅ ይችላሉ የሚለውን እናወራለን። ያው ወደ ሳይንቲፊክ የሆኑ ተርሞችን ከመጠቀም ለመቆጠብ እሞክራለሁ። የመጀመሪያው የዳያቤቲክ መድኃኒት ነው። ዳያቤቲክ እንደምናውቀው የስኳር ደም ውስጥ መጨመር ነው። አንዳንድ መድኃኒቶች ሃይፖግላይሴሚክ ስቴት ይከታሉ። ግን ሜትፎርሚን በስሙም አንታይ ሃይፐርግላይሴሚክ ነው የሚባለው። ምን ማለት ነው? ከፍ ያለን ሹገር አምጥቶ ልኩ ላይ ነው የሚያቆመው። ከሌሎቹ መድኃኒቶች ምናልባት አንተ ልታብራራቸው ትችላለህ በኋላ። ለየት የሚያደርገው ሰዎችን ስኳራቸው በጣም እንዲወርድ አያደርግም። ሃይፖግላይሴሚያ አይከትም። አዎ። እና ማርኬት ላይ ረጅም ጊዜ ቆይቷል። እስከ 1950 እንደ አውሮፓውያን አቆጣጠር ጀምሮ ማርኬት ላይ የነበረ መድኃኒት ነው። እሱ ፋሚሊ ውስጥ አሁን መድኃኒቶች ብዙ ጊዜ በፋሚሊ ይከፋፈላሉ እና ለምሳሌ ባይጓናል የምንላቸው ውስጥ ብቻውን አንድ ብቻ እሱ መድኃኒት ነው ያለው እና በጣም ደስ የሚል ሜካኒዝም አለው። ሌሎቹ ያው ሳይድ ኢፌክታቸው በጣም እንትን ስለሆነ ነው ከገበያ ያወጡት። አዎ ሳይድ ኢፌክትም የአጠቃቀም ብሮድም ማድረጉ ለምሳሌ አንዳንድ መድኃኒቶች ጋር የሚያመጡት ግጭት ወይም ኢንተራክሽኑ ምናምኑ ከገበያ እንዲወጡ አድርጓቸዋል። እና ምንድነው ግሉኮስ ማነው ሜትፎርሚን እኛ ሰውነት ውስጥ ገብቶ ምንድን ነው የሚያደርገው የሚለውን ማውራት እፈልጋለሁ። እንዴት ነው የብለድ ሹገርን የሚያወርደው? ብለድ ሹገር ማውረድ ብቻ አይደለም። ሜትፎርሚን በትክክል ከተጠቀምነው በቀደም አንተ ስለ ቪስራል ፋት ስታወራ ሊቨራችን ወይም ጉበታችን ግሉኮስን ወደ ብለዳችን ይለቃል ብለሃል። ለምንድን ነው የሚለቀው? ግሉኮስ የለም ብሎ በማሰብ ወደዛ ይለቃል። ግን በስብ ስለተጨናነቀ ግራ ይገባውና አሁን ይሄ ሜትፎርሚን የሚያደርገው ደግሞ ኢትስ ቬሪ ኢንትረስቲንግ። የመጀመሪያው ጉበታችን ላይ ግሉኮስ ተመርቶ ወደ ብለድ ውስጥ እንዳይገባ የግሉኮስን መመረት ይቀንሳል። ሁለተኛው ደግሞ መጀመሪያ እንግዲህ ቪስራል ፋት የሚያመጣውን ቪስራል ፋትን መቀነስ ሆነ ማለት ነው። የእሱን ኢፌክት ብሎክ ማድረግ ይጀምራል። ትክክል። ሁለተኛው ደግሞ በቀደም ስናወራ ቪስራል ፋት የበዛባቸው ሰዎች መስሎቻቸው ግሉኮስ አፕቴክ ማድረግ ስለማይችሉ ይደክማቸዋል ምናምን ብለን ነበር።
አሁን ሜትፎርሚን ደግሞ ያንን ግሉኮስ ከብለድ ውስጥ ወደ መስል ውስጥ ወደ ጡንቻችን እንዲወሰድ የሚያደርገው ሁለተኛው ሴንሲቲቪቲውን ይጨምረዋል። መጨረሻ ላይ የሴንሲቲቪቲ ይጨምራል ማለት ነው። የመስል ሴንሲቲቪቲ ይጨምራል። ይሄ ማለት እንግዲህ ተመልካቾቻችን ምን እያደረገ ነው? ባለፈው ያወራናቸውን ነገሮች እየቀለበሰ አይደለም፣ ያ ግን እነኛ ነገሮች እንዲሆኑ እያደረገ ነው ያለው። ወደ መቀልበስ ደረጃ የሚደረስበትን በኋላ በሌላ ጊዜ ሬሚሽን ብለን እናወራለን እና ስለዚህ የግሉኮስን ጉበታችን ውስጥ እንዳይመረት መቀነስ አንዱ ነው። የግሉኮስ በመስል አፕቴክ እንዲደረግ ማድረግ ሁለተኛው ደግሞ ጥቅም ላይ እንዲውል ጨጓራችን ውስጥ ወይም አንጀታችን ውስጥ ግሉኮስ ወደ ደም እንዳይገባ፣ ስለዚህ የምንመገበው ምግብ ወደ ደማችን እንዳይገባ የሚከለክለው ነው። ለዚህ ነው ሰዎች ሜትፎርሚን እየወሰዱ ከቆዩ ክብደታቸው እየቀነሰ የሚመጣው። በጣም ሲግኒፊካንትም አይደለም። አሁን በተለይ ገበያ ላይ ካሉት ጋር አይወዳደርም፣ ግን ትንሽ ነው የሚቀንሰው። ምክንያቱም ክብደታችንን ለመጨመር ሌላ እሱ ከግሉኮስ ጋር አክት እያደረገ ነው። ፕሮቲኑ አለ፣ ፋቱ አለ፣ ብዙ ነገር ስላለው የክብደት መቀነሻ አይደለም። የክብደት መቀነሻ አዲስ ማርኬት ውስጥ የገቡ ለዳያቤቲክ የሚያገለግሉ እንደነ ኦዘምፒክ የመሳሰሉ ለየት ያሉ መድኃኒቶች አሉ። እሱ እዚህ ሀገር አሁን እንደውም እንደ ካንዲ ነው እየተሸጠ ያለው። እሱ እንግዲህ ወደፊት። ስለዚህ ሶስቱ ናቸው። አሁን በጣም ኤምፋሳይዝ ማድረግ የምፈልገው ኢንተስታይን ውስጥ ወይም አንጀታችን ውስጥ ግሉኮስ እንዳይገባ የከለከለው እዛ ጋር ምን ሲያደርግ ነው? በኋላ ይሄም አብሮት እንደ ሳይድ ኢፌክት ይመጣል እና እሱን ማውራት እስቲ አብረህ ለምን እንዳው ዶዜጁን አብረህ እዚህ ጋር ሶስት አይነት ነው። አይ ዶንት ኖው ሶስቱም አይነት ኢትዮጵያ ውስጥ አለ ብዬ የጠየቅናቸው ያደረግናቸው ሪሰርቾች የሚያሳዩት ኢሚዲየት ሪሊዝ ወይም ቶሎ እንደገባ ሪሊዝ የሚያደርገው አለ፣ ኤክስቴንድድ ሪሊዝ የሚባል አለ እና በሊኩዊድ መልክ ደግሞ የሚሰጥ አለ፣ የሚጠጣ ማለት ነው። እና ዶዞቹ ኢሚዲየት አክቲንግ የሚባለው መጀመሪያ ሲጀመር ዲያቤቲክ ቴራፒ በሎው ዶዝ ነው የሚጀመረው። 500 ሚሊግራም እስከ 2550 ሚሊግራም ድረስ ይወጣል በቀን አንዴ፣ ሁለቴ፣ ሶስቴ ይሰጣል። ብዙ ጊዜ ከሁለት እስከ ሶስት ጊዜ ነው የሚሰጠው። ከዛ በኋላ ታይትሬት እየተደረገ ነው ወደ ላይ የምንወጣው። በአንድ አይወጣም። ለምንድነው በአንዴ ወደ ላይ ማንወጣው? ሳይድ ኢፌክት አለው። አንደኛው ጋዝ ይጨምራል፣ አኖረክሲያ ወይም አፕታይት ይዘጋል፣ ዳያሪያ ወይም ማስቀመጥ ምልክት አለ። ወይት ሎሱ አንደኛው ወይት ሰዎቹ ክብደት የሚያጡበት ምክንያት አንደኛው ምክንያት ቅድም ካልነው ጨምሮ ዳያሪያ ወይም ያስቀምጣቸዋል። ብዙ ጊዜ መድኃኒቶች የሆነ አንቶለረብል ሳይድ ኢፌክት ሲኖራቸው እንዲቋረጥ ይደረጋል። ግን የሜትፎርሚን ዳያሪያ ወይም ማስቀመጥ ብዙ አይቆይም። ብዙ ጊዜ ከሳምንት በኋላ ይጠፋል። ኤክስቴንድድ ሪሊዝ የሚባለው ምንድን ነው? መድኃኒቱን ቀስ እያለ የሚለቅ ነው ደማችን ውስጥ ከ500 እስከ 2000 ነው። አሁንም ማክሲመም በቀን የሚወሰደው 2500 ነው። 24 ሰዓት የሚሰራ መድኃኒት ነው። እሱም ዶዙ እየታየ እየተጨመረ ይሄዳል እና አንዴ ነው የሚወሰደው። ያው ቅድም ያልከው የሚጠጣው ነው። እሱም 500 ሚሊግራም ትዋይስ ዴይሊ የሚሰጠው ነው። እነዚህ ሶስቱ ዶዞች ናቸው። ያው እንደተነጋገርነው ግሉኮፋጅ ብራንድ ኔሙ ነው፣ ግን አዝማች አስ ፖሲብል ብራንድ ኔም ላለመጠቀም እንሞክራለን። በብዙ ትሬድ ኔሞች እንደየሀገሩ እንደየፋብሪካው እንደየሀገሩ ዴንክ የሚባል አለ፣ ከዴንማርክ የሚመጣ ነው። ሳይፕረስ አለ፣ ጀርመን አለ። እኛ አዘ ፋርማሲስት ሁሉም እኩል ነው የሚሰሩት ብለን ነው የምናምነው። ምናልባት እዚህ ጋር ስለ ብራንድ እና ጀነሪክ ነገሮች እንዳው አንድ ጊዜ ወስደን እናወራዋለን፣ በደንብ እናወራለን። እንዴት ፋርማኮፒያ ብራንድ እና ጀነሪክን እንዴት እንደሚከፋፍላቸው። አሁን ሜትፎርሚን ብዙ ጊዜ ሜትፎርሚን እንደወሰደ አንድ ሰው ቶሎ ደሙን ቸክ አድርጎ ውጤት ያያል አይደለም። ትክክለኛ የሚታይ ውጤት ለማግኘት ብዙ ቀናት ሊቆይ ይችላል። ግን ብለዳችን ውስጥ ወይም ደማችን ውስጥ ከፍተኛ ሌቭል የሚደርሰው በወሰድነው ከ2 እስከ 4 ሰዓት ውስጥ ነው። ያ ይሄ ኢሚዲየት ሪሊዙ ነው። ቅድም ሁለተኛ አይነቱ ደግሞ ኤክስቴንድድ ሪሊዝ ያልነው አለ። እሱ ደማችን ውስጥ ከፍተኛ ሌቭል ለመድረስ ከ4 እስከ 8
ሰዓት ይፈጃል። ስለዚህ ግሉኮሳችንን ቶሎ አያወርደውም ማለት ነው። ብለዳችን ውስጥ ደግሞ ከ6 እስከ 8 ሰዓት ይቆያል። ያ ቅድም ያልነው ኤክስቴንድድ ሪሊዝ ያልነው ደግሞ 24 ሰዓት እስከ 24 ሰዓት ደማችን ውስጥ ይቆያል። ለዚህ ነው በቀን አንድ የሚሰጠው። በጣም በጣም የሚገርመው ግን ብዙ ጊዜ መድኃኒቶች ስንወስዳቸው አንዳንድ መድኃኒቶች ጨጓራችን ውስጥ ይሰበራሉ ወይም ሜታቦላይዝ ይደረጋሉ። አንዳንዶቹ ኢንተስታይን ውስጥ ይደረጋሉ። አንዳንዶቹ ኪድኒ ውስጥ ይደረጋሉ። አንዳንዶቹ ሜጆሪቲ ወይም ብዙዎቹ መድኃኒቶች ብሬክ የሚደረጉት ሊቨራችን ውስጥ ነው። አዎ። ከዛ በኋላ ሊቨር ወይም ጉበታችን መድኃኒቱን እንዲሰራ ያደርገዋል ወይንም አይ አንተ ስራ አብቅቷልና በዋተር ሶሊብል ሆነ ውጣ፣ በኪድኒ በኩል ውጣ፣ በሽንት በኩል እንዲወጣ ነው የሚያደርጋቸው። 90% ሜትፎርሚን እንደወሰድ ነው ምንም ሳይቀየር ኢቨን ሊቨር ገብቶ ጎብኝቶ ነው የሚያልፈው። ምክንያቱም ቅድም ምን ብለናል? አንዱ ሜካኒዝም ሊቨር ውስጥ ግሉኮስ ተመርቶ ወደ ብለድ እንዳይለቀቅ ማቆየት ነው ብለናል። ነው። እዛ እንኳን ገብቶ ምንም ሳይሰበር ወጥቶ 90%ቱ በኩላሊት በኩል ነው የሚወጣው። ስራዬን ሰርቻለሁ መውጣት ነው። ያ ሜትፎርሚን የሚወስድ ሰው እኮ እንደውም ሽንቱን ሲሸና ይሸታል። አንዳንድ ሌሎች መድኃኒቶችም አሉ። ግን ይሄኛው ቲፒካል ነው። አክቲቭ ስለሆነ አክቲቭ ሆኖ ስለሚወጣ እንደውም ፔኒሲሊኖችም እንደዛ ናቸው። እና this is very critical። በኩላሊት በኩል የሚወጣ ከሆነ ሰው የታመመው ሰው ወይም ዳያቤቲክ ፔሸንቱ የኩላሊት ችግር ካለበት መድኃኒቱ ሰውነት ውስጥ መጠራቀም ይጀምራል። አሁን በሜዲካሊ የጂኤፍአር የግሎሜሩላር ፊልትሬሽን ሬቱ የኩላሊት መጣራት አቅም የሚለካው በዛ ነው። እና ቁጥሩ ከ30 በታች ከሆነ እንደውም አትስጡ ይባላል። እሱም ብቻ አይደለም፣ የግሎሜሩላር ፊልትሬሽን ሬት ማለት የኩላሊት የማጣራት አቅሟ የሚለካበት ነው። ብዙዎቹ መድኃኒቶች ኩላሊት ስላለበት ይሄ መድኃኒት አይሰጠም የሚባለው ከት ኦፍ ፖይንቱ 30 ነው። በኋላ ስለ ኮሌስትሮል ስናወራ ደግሞ በደንብ እናየዋለን። እና ሜትፎርሚን በኩላሊት በኩል ስለሚወጣ በሽተኛው ኩላሊቱን በአመት አንድ ጊዜ ቼክ መደረግ አለበት። ሲጀምር ታይቶ ነው የሚጀመረው። ከ30 በታች ከሆነ ጭራሽ አይጀመርም። አንዱ ኬዝ እንዳውም የማይሰጠው ጂኤፍአሩ ከ30 በታች ከሆነ አይሰጥም። ኩላሊት ማስወጫ መንገድ ስለሆነች ያበሩ ከተዘጋ ይጠራቀማል። ሲጠራቀም ደግሞ የሚያመጣውን ጉድ እናያለን። የመጀመሪያው ሳይድ ኢፌክቱን እናውራ እና ከዛ በኋላ ሜይን በጣም የምወደው ላክቲክ አሲዶሲስ የሚባለውን እንድናወራ ፈልጋለሁ። ሜትፎርሚን ለሰውነታችን ውስጥ በኩላሊት ምክንያት እየበዛ ከመጣ ቅድም ምንድን ያልነው ላክቴትን ተጠቅሞ ግሉኮጂዮኒዮሲስ አድርጎ ጉበታችን ግሉኮስን ወደ ብለድ ውስጥ ይከታል። ስለዚህ ያንን ፕሮሰስ አቆመ ማለት ሰውነት ውስጥ ቅድም ለግሉኮስ መስሪያ ይጠቀመው የነበረው ነገር ወይም ላክቴት ሰውነታችን ውስጥ መብዛት ይጀምራል። ያ ደግሞ የሚያደርገው ላክቲክ አሲዶሲስ ያመጣል ማለት ነው። ላክቲክ አሲዶሲስ ብዙ ጊዜ ኤክሰርሳይዝ ሳናደርግ ስንሮጥ የሰውነታችን ኦክሲጅን ሲያጣ ሾርት ከት ኤነርጂ የሚያመርትበት ጊዜ አለ እና ያን ጊዜ እንደ ባይ ፕሮዳክት የሚመረት ነው። ስትራፖ የሚያመጣው ማለት ስትራፖ ወይንም ሮጠን እንትን ስንል የሚያመን መሰላችን ውስጥ ሲጠራቀም ያ በሜትፎርሚን ጊዜ የሚያመጣው የራሱ ችግር አለ። እሱ ምንድን ነው? እያንዳንዱ የሰውነታችን ኦርጋን ኦፕቲመም የሆነ የአሲዲት ወይንም የቤዚክ ሌቭል አለ ወይም ኦፕቲመም ፒኤች እንለዋለን። ላክቲክ አሲዶሲስ በበዛ ቁጥር የሚያመጣውን የፒኤች ሌቭል መቀየር የራሱን የቻለ ችግር ያመጣል እና ለዚህ ነው ላክቲክ አሲድ ሰውነታችን ውስጥ እንዳይጠራቀም ኩላሊት ቼክ ተደርጎ የሚሰጠው። ስለዚህ ሜትፎርሚን የሚወስድ ሰው በየአመቱ ኩላሊቱን ቼክ መደረግ አለበት።
አንድ ጊዜ አንድ የዳያቤቲክ ፔሸንት ላይሲኖፕሪል የሚባል የብለድ ፕሬሸር መድኃኒት ታዘዘለት። እህ፣ ደም ግፊቴ ዝቅተኛ ነው። ሜትፎርሚን እየወሰድኩኝ ነው። ለምንድን ነው ሊሲኖፕሪል የታዘዘልኝ ብሎ ጠየቀ። ፕሮቴክሽን ያ ሊሲኖፕሪል ሎሳርታን የመሳሰሉት የብለድ ፕሬሸር መድኃኒቶች ኩላሊትን ፕሮቴክት ለማድረግ ምክንያቱም ኩላሊት ማለት በፕሬሸር እንደዚህ እየተመታ ነው የሚደበደብ ነው። የሚጣራው። ብለድ ፕሬሸር ይሄ ፊልትሬሽኑ ሜሽ ነው ወይንም እኛ ወንፊት የምንለው ወንፊት ማለት ነው። ነው። እሱን ደም በመታው ቁጥር መከፈቱ አይቀርም። አዎ፣ ስለዚህ የደምን ግፊት ለመቀነስ ብዙ ጊዜ ያ ሎው ዶዝ ላይሲኖፕሪል በተለይ ይሰጣል። 5 ሚሊግራም ይጀመራል እና ያ ክላሊትን ሜንቴን ካላደረግ ሜትፎርሚን ካልወሰድክ በኋላ አንተ የምታብራራቸው የሰልፎናይል ዩሪያ መድኃኒቶች ውስጥ ሊሄድ ነው ማለት ነው። ስለዚህ ኩላሊት በአመት አንዴ ቼክ መደረግ አለበት። ኩላሊት ያው ክሪያቲኒን ክሊረንስ ነው ቼክ የሚደረገው። ከ30 በታች ከሆነ ሜትፎርሚን አይሰጥም። የኩላሊት ችግር ያለበት ፔሸንት ሜትፎርሚን አይሰጠውም። ሄፓቲክ ዲዚዝ ወይም የሊቨር ችግር ያለበት ሰው አይሰጠውም። ቅድም ባልከው ምክንያት ማለት ነው። ቅድም ባልኩት ምክንያት አሁን በቀደሟ ነገር ልትመጣ ነው። አልኮሆል አቢዩዝ የሚያደርግ ሰው ሜትፎርሚን ዲስኳሊፋይ ነው የሚሆነው። በቃ ስንት ጃምቦ አይሆንም፣ ቢራም የለም። እኔ አዘ ፋርማሲስት ሬኮመንድ አላደርግም። መድኃኒት የሚወስድ ሰው ወይዘር መድኃኒቱ በሊቨር በኩል አለፈም አላለፈም ሊቨር አልኮሆል ብዙ ነገር ዲስረፕት ስለሚያደርግ የልብ ችግር ያለባቸው የመተንፈስ ችግር ያለባቸው ሲኦፒዲ ያለባቸው ሰዎች ሜትፎርሚን ሬኮመንድ አይደረግም፣ ወይንም በጣም ክሎዝሊ መታየት አለበት። ቅድም ነው የነገርኩህ። ሲኦፒዲ ካለ ኦክሲጅን አነሰ ማለት ነው። ኦልሬዲ ፒኤች ላይ ነው በቃ ሄዶ ላክቲክ አሲዶሲስ አናኤሮቢክ ሜታቦሊዝም ውስጥ ስለሚገባ ኦክሲጅን ከሌለ ካርቦን ዳይኦክሳይድ ይበዛል። እሱ ደግሞ አሲዲክ ነው፣ እያወረደ ይመጣል። ሌላኛው ቅድም ባልከው ኮመን ሪዝን አዮዲን ያለበት ኮንትራስት ኤክስሬይ ሊሆን ይችላል፣ ሲቲ ስካን እነዚህ ነገሮችን ማቆም አለበት ከሁለት ቀን በፊት ቢያንስ ከሁለት ቀን በፊት ከዛም ከሁለት ቀን በኋላ ነው ሜትፎርሚን መጀመሪያ ሜትፎርሚን ይቆምና ነው ከቀጠሮ ያለው ሰው ሜትፎርሚን ከሁለት ቀን ቀድሞ ያቆምና ከሁለት ቀን በኋላ ነው ደግሞ የሚጀመረው። አሁን ማን ነው ለሜትፎርሚን ጥሩ ካንዲዴት ፔሸንት ማን ነው የሚለውን እናውራና ከዛ ኮመን ቴክ አዌይ አውርቼ ወደ አንተ እንሄዳለን። በጣም ጥሩ። የመጀመሪያው ሳምንት እንዳወራ ነው ታይፕ 2 ዳያቤቲክ ፔሸንት የሆኑ ሰዎች የሜትፎርሚን ተጠቃሚ ጥሩ ካንዲዴት ናቸው። ያው እንደነገር ናችሁ ነው ሜትፎርሚን 500 850 አለው 750 አለው 1000 ሚሊግራም አለው። በታይትሬሽን ነው የምንወስደው። ኢንሱሊን ሬዚስተንት የሆኑ ታይፕ 2 ዳያቤቲክሳቸው አድቫንስ ያደረገ እድሜም ከ35 በላይ የሆኑ ብዙ ጊዜ ያው እናወራለን። ዳያቤቲክስ በደንብ ኮንትሮል ካልተደረገ ወደ ኮሌስትሮል ምናምን መብዛቱ አይቀርም። ስለዚህ ኮሌስትሮልም ካለበት አንዱ ነው እና በጣም ፋስቲንግ ብለድ ግሉኮሱ በጣም ከወጣ በጣም አንኮንትሮለብል ከሆነ ደግሞ ያው ኮምባይን ማድረግ አለብን። ስለዚህ ሜይን ቴክአዌይ ኢትስ ፈርስት ላይን መድኃኒት ነው። አንደኛ አድቫንቴጁ ምንድን ነው? ኦራል በአፍ ነው የሚወሰደው። በአፍ የሚወሰዱ መድኃኒቶች ኮስት ዋይዝም ቺፕ ናቸው። በዛ ላይ ኦልድ ነው እና ደስ የሚለው ፋስቲንግ ሹገርን ወይም በጾም በ8 ሰዓት ጾመው የሚወስዱት ሹገርንም ያወርዳል፣ ራንደም ሹገርንም ያወርዳል። ራንደም የሚለኩትን ከ200 ምናምን ቢሆንም ያወርዳል። መጀመሪያ ስገባ እንደነገርኩ ነው አንታይ ሃይፐር ግላይሴሚክ ነው እንጂ ሃይፖግላይሴሚያ ውስጥ ብዙ አይገቡም ፔሸንቶቹ። አናዘር ቴክአዌይ ነው። የመጨረሻው ደጋግሜ የተናገርኩት ፔሸንቶቹ ኩላሊታቸውን መድኃኒቱን ከመጀመራቸው በፊት
እና በየአመቱ ቼክ መደረግ አለባቸው። አይ ቲንክ ፈርስት ላይን መድኃኒቱ እሱ ነው። በዲፍረንት ዶዞች ይመጣል። ይሄኛው የመጀመሪያው የዳያቤቲክ ታይፕ 2 መድኃኒት ነው። ሁለተኛውን አንተ እስቲ እዚህ ላይ የምትጨምረው ከሌለ ወደ ሁለተኛው ክፍል እንሂድ። ዘሌ ደስ ጥሩ ገለጻ ነው። እንግዲህ ሜትፎርሚን በጣም በሰፊው ጥቅም ላይ የሚውል መድኃኒት ነው በዓለም ላይ። አንደኛ ቺፕ ነው፣ ርካሽ ነው። ሳይድ ኢፌክቱም በደንብ የተጠና ነው። ጥቅሙም እንደተጠና ቅድም ኮለስትሮል ላለባቸው ሰዎች አንዱ ሪኮመንድ የሚደረግ መድኃኒት ነው። ቶለረብል ነው ብዛት በብዙ ሰዎች ይቋቋሙታል እና እስከ ማክሲመም ዶዝ ድረስ ተሄዶ መስጠት የሚቻል ነው። በዚህ ላይ ብዙ የሚጨምረው ነገር የለኝም። ምናልባት ወደኋላ ደግመን የምናየው ነገር ካለ እናየዋለን። ሁለተኛው እንግዲህ ይሄ ሄዶ ማለት ነው ሰውየው እስከ ማክሲመም ቶለረብል ዶዝ ድረስ ደርሶ ላይፍ ስታይል ማኔጅ ላይፍ ስታይሉን ባለፈው ያወራነውን ላይፍ ስታይል ማኔጅ አድርጎ ካልቻለ፣ በዛ ካልተመለሰ፣ ኤዋንሲው ቼክ ተደርጎ ካልተመለሰ ማክሲመም ዶዝ ይሄ የሜትፎርሚን 2550 ሚሊግራም ደርሶ ከዛም የተወሰነ ጊዜ ታይቶ ታርጌት ካልደረሰ እና እንግዲህ እስካሁን ስናወራ እንደነበረው ስኳር ፕሮግረሲቭ በሽታ ነው። ቶሎ ቁጥጥር ስር ካልዋለ የሚቀጥል እየጨመረ የሚሄድ በሽታ ስለሆነ የሚጨምረውን ነገር ለማስቆም አትሊስት ለመቆጣጠር ነው። ምንም አሁን የምናወራው መድኃኒት ስለሆነ ማስታገሻ ምን ብለን ልንለው እንደምንችል አናውቅም። የተወሰኑ ነገሮችን አሻሽሎ ሰውየው እንዲኖር ለማድረግ ያክል ነው። ስር ነቀል ለውጥ አያመጣም። ከዚህ ወደ ሁለተኛው እንሄዳለን። እነኚህ ደግሞ ሰከንድ ጀኔሬሽን ሰልፎናይሉሪያ የሚባሉት ናቸው። እነኚህ ይጨመራሉ፣ በሜትፎርሚን ላይ ይጨመራሉ። እንግዲህ እነኚህ ግሊበንክላማይድ፣ ግሊፒዛይድ፣ ግሊብራይድ ምናምን የሚባሉት እንዴት ነው የሚሰሩት? ቅድም አንተ ካልከው የሚለዩት ምንድን ነው? አንዱ ትልቁ የሚለዩበት ሃይፖግላይሴሚያ ያመጣሉ። ምንድን ነው? የስኳር መጠን ያወርዳሉ። ይሄ አንዱ ትልቁ ዴንጀረስ የሚያደርጋቸው መውረድ ካለበት ሌቭል ያወርዱና ሰዎቹ የሃይፖግላይሴሚያ ሲምፕተሞችን ማሳየት ይጀምራሉ፣ በጥንቃቄ ካልተያዘ። በጣም ከገፋ ደግሞ እስከ ኮማ ድረስ ያደርሳል። እሱ አንዱ እንግዲህ ችግራቸው ነው። ግን ለምንድን ነው የሚጨመሩት? ለምንድን ነው ይሄ ነገር የሚጨመረው ብለን ስናይ ይሄንን ለመጨመር አንደኛው ቁጥጥር ስር ያልዋለ ስኳር በሽታ ከሆነና ሁለተኛ ደግሞ አሰራራቸው ምንድን ነው? ኢንሱሊን በብዛት እንዲመነጭ ማድረግ ነው። ኢንሱሊን የሚመነጨው እንግዲህ ከጣፊያ ውስጥ ነው። የጣፊያ ሴል አለ፣ ቤታ ሴል የምንላቸው እነሱ ላይ በተለያየ ኬሚካል በተለያየ መንገድ ኢንሱሊን እንዲመነጭ ያደርጋሉ። ስለዚህ ይህንን መድኃኒት ለመጀመር የሚሰራ ጣፊያ ያስፈልጋል። ሜን ቲንግ ሴሎቹ የተወሰኑ መስራት አለባቸው። ከሎ ዶዝ ነው የሚጀመረው። ከትንሽ ዶዝ ይጀመራል። ሴሎቹ የተወሰነ መስራት ያለው ካው ላይ አንድ ነገር ተናግሬ ልለፍ፣ ስለ ዶዞ ከማውራት በፊት። አንዳንድ ጊዜ የዳያቤቲክ ፔሽንቶች ለምን ግልፕዛይድ አልወስድም፣ ለምን ይሄኛውን መድኃኒት አልወስድም ብለው ይመጣሉ። ሰምታይምስ ታይፕ 1 ሊሆኑ ይችላሉ። ጣፊያቸው ኮምፕሊትሊ ኢንሱሊን ማምረት ማይችል ማለት ነው። ይሄ መድኃኒት አይዞ በርታ አምርት የሚል ነው እንጂ ራሴ አምርቼ ልስጥህ የሚል አይደለም። ስለዚህ ይህንን ነገር ረገጥ አድርጎ መናገሩ ጥሩ ነው። አንዳንድ ፔሽንቶች ይመጡና ለምን የኔ ጎረቤት አቶ ከሌ ወይም ወይዘሮ ከሌ ይህንን መድኃኒት እየወሰዱ ነው፣ ስኳራቸው ተስተካክሏል ብለው ሊጠይቁ ይችላሉ። እውነት ነው። እንግዲህ ባለፈው እንዳልነው እየሄደ መጨረሻ ላይ እኮ ይገናኛል። ቁጥጥር ስር ካልዋለ ይሄም መስራት ያቆማል፣ አይችልም። በቃ ሄዶ ባለፈው እንዳልነው ሄዶ ገፍቶ ኢንሱሊን ደረጃ ነው የሚያደርሰን። እንግዲህ ከዚህ ቀጥለን የምናወራው ነው የሚሆነው እና
እነኚህ መድኃኒቶች እንግዲህ የሚጨመሩት ሰከንድ ላይን ነው የሚባሉት። ካለው ከሜትፎርሚን ላይ ይጨመራል፣ ከሎው ዶዝ ይጀመራል። ኢትዮጵያ ውስጥ ከትንሽዬ ዶዝ ይጀምራሉ። አሁን ለምሳሌ የግሊፐራይድ ማክሲመም የሚሰጠው ዶዝ 8 ድረስ ነው። ከ8 በላይ 8 ሚሊግራም 8 ሚሊግራም ድረስ ነው የሚሰጠው። ሌሎቹም እንደዚሁ ዶዛቸው ከትንሽ ተጀምሮ እየተጨመረ ነው የሚሄደው። እነኚህ መድኃኒቶች ሲወሰዱ በትንሹ ከ30 ደቂቃ ምግብ ከመበላቱ ከ30 ደቂቃ በፊት ነው የሚጀምረው። ለምንድን ነው ይሄ የሚሆነው? የተወሰነ ሰዓት ይፈጃሉ። ዘግይተው ነው ስራ የሚጀምሩት እና እንግዲህ ተውጠው አንጀት ውስጥ ገብተው ከአንጀት ወደ ጉበት መድረስ አለባቸው። ከጉበት ወደ ጣፊያ ይሄዱና ጣፊያ ላይ ነው እንግዲህ ኢንሱሊን እንዲመነጭ የሚያደርጉና ለዚህ ጊዜ ይፈልጋል። ስለዚህ ቢያንስ 30 ደቂቃ አስቀድመን ካልወሰድናቸው የሚፈለገው እንግዲህ ሀሳቡ ምንድነው? ምግባችን በልተን ተፈጭቶ ወደ ደማችን ሲደርስ ይሄ መድኃኒት ስራውን ጀምሮ ኢንሱሊን መመረት መጀመር አለበት። አለበለዚያ ምንም ጥቅም ላይኖረው ይችላል። ጥቅም ብቻ ሳይሆን ቅድም ያልከው ነው። ምግብ ከአንድ ሰዓትም ቀደም ብለን ከ30 ደቂቃ ቀድመን መውሰዳችንን ትተን ቀደም ብለን ቆይተን እንብላ ብንልም ግሉኮሳችንን በጣም ሃይፖ ያወርደዋል። ስለሚያወርደው በጣም ስለሚያወርደው አይመከርም። አይመከርም ሳይሆን ዴንጀረስ ነው። እና እነኚህ መድኃኒቶች እንግዲህ በተለይ እድሜያቸው ገፋ ላሉ ለአዛውንት 65 ዓመት እና ከዛ በላይ ለሆኑ ሰዎች በተለይ ሃይፖግላይሴሚያው በጣም ሲቪር ነው እና በጣም መጥፎ ስለሆነ ብዙ ጊዜ እንዲጠነቀቁ ይመከራል። እና የስኳር መጠን መውረድ ከሚገባው 70 ነው። ብዙ ጊዜ ከ70 በታች እስከ 40 ድረስ የትሪትመንት ጊዜ ነው። ምልክቶቹ ማየት ነው። ይሄ ማላብ፣ ማንቀጥቀጥ፣ ፓልፒቴሽን፣ ልብ ትርታ ይጨምራል፣ የእይታ እንትን አለ፣ ብለሪ ቪዥን የመደብዘዝ አለ። እነኚህን ሲታዩ ሁል ጊዜ 15 ግራም ካርብ ያስፈልጋቸዋል ይባላል። 15 ግራም ካርብ ማለት እንግዲህ ደስታ ከረሜላ ሊሆን ይችላል፣ 1-2 ሲበዛም እሱም ወደ ላይ ነው የሚወስዳቸው። ከ20 መብለጥ የለበትም። ትንሽ ብስኩቶች ሊሆን ይችላል፣ በጣም የሚጣፍጡ ብስኩቶች። ወተት ሊሆን ይችላል፣ 1 ኩባያ ወተት። ኦሬንጅ ጁስ ሊሆን ይችላል። እዚህ ሀገር ደግሞ ግሉኮስ በታብሌት መልክ አለ፣ በሚጠጣ መልክ አለ። በ4 ግራም እንደዚህ ታሽጎ ይሸጣል። በ4 ግራም መልክ እንደዛ ታሽጎ ይሸጣል። እነሱም መጠቀም ነው። እንግዲህ የስኳር ሶርስ ሁል ጊዜ በኪሳቸው ይዘው መንቀሳቀስ አለባቸው፣ ወይም ባያጠገባቸው በአቅራቢያቸው ስኳር መኖር አለበት። ከዛ በተሸግርን በትክክል ሃይፖግላይሴሚያ ሲመጣ ማወቅ መቻል አለባቸው ምን እንደሆነ፣ ሌላ ነገር እንዳልሆነ። እኔ የወደቀ ሰው አስታውሳለሁ። እንደዚህ የሆነ ቦታ እንደዚህ ገበያ ውስጥ ወክ እያደረግን ወደቀ እና ግማሹ ክብሪት ይለኩሳል ጥሎት ነው ብሎ፣ ግማሹ በጣም ብዙ ነገር አለ። እና አሁን እኛን ሰው አንድ ሰው ነው ኧረ ስኳር አለባቸው ያለው የሚያውቃቸው ሰው። በዛ እንትን ተብሎ ምን ተደረገ? የኬክ እንትኑ አለ አይደለ? እንትኑ ከኬክ ቤት ኬክ መጥቶ አስታውሳል። ክሬሙን እየተደረገ ኦልሬዲ አንኮንሻስ ስለሆኑ እዚህ እዳቸው ላይ እየተቀባ አብዞርብ እንዲያደርግ። ከዛ ትንሽ መመለስ ሲጀምር የሚጠጣ ነገር ሚሪንዳ ተሰጣቸው እና ሚሪንዳው ሙሉ ብዙ ነው፣ በጣም ነው እንትን የሚለው። መጠንቀቅ በጣም ያስፈልጋል። እነኚህ መድኃኒቶች የሚወስዱ ሰው በተለይ አዛውንት ላይ በጣም እንትና አንዱ የፋርማሲስቶች ሮል ብዙ ወደኋላ እንመጣበታለን። ይህንን መድኃኒት የሚወስዱ ሰዎችን ይመክራሉ። በተቻላችሁ መጠን የስኳር ሶርስ ያዙ ተብሎ ይመከራል። ቅድም አሁን እንግዲህ አንተ እንዳልከው ሌላው አልኮል ነው። ስንት ጃምቦ ይጠጡ፣ ስንት ቢራ ይጠጡ። በተለይ ሜትፎርሚን የሚወስዱ ሰዎች ምንም እንትን በተለይ ይሄን መድኃኒት ሰልፎናይድ እና ግሊፒዛይድ የሚወስዱ ሰዎች ምንም ባይጠጡ ይመከራል። ለምንድን ነው? አልኮል በራሱ እንግዲህ የግሉኮስ ፕሪከርሰር አይደለ? ወደ ኃይል ሰጪነት ይቀየራል በሰውነታችን ውስጥ እና የአልኮል መጠን ሰውነታችን ውስጥ በበዛ ቁጥር
ጉበት ምን ማድረግ ይጀምራል? ስራው እንግዲህ 2 ነው ብለናል ያ አይደለም? መርጨትና መሰብሰብ ነው። አዎ፣ ስለዚህ መርጨቱን ይተውና ዝም ብሎ መሰብሰብ ይጀምራል። እዛ በዛ ብሎ ይሰበስብ፣ ይሰበስብ፣ ይሰበስባል። ሲወርድ አይለቅም። ብዙ ጊዜ ግሉኮስ ሲወርድ እንዳይወርድ ከሰባ በታች እንዳይወርድ የተወሰነ አይሰጥም። ይሰጣል። አሁን አይሰጥም። አሁን አይሰጥም። አዎ፣ አዎ ያቆማል። ምክንያቱም እዛ ቢዚ አድርገነዋል በሌላ ስራ እና በአልኮል ቢዚ ተጠምዷል በአልኮል አድርገነዋል። ብዛት። አዎ፣ ስለዚህ እሱን ሲሰበስብ ስለዚህ ምን ይሆናል? ግሉኮስ ብለድ ውስጥ የለም። ግሉኮስ ብለድ ውስጥ የለም። ግን ግልፕዛይድ እና እነሱ ደግሞ ግላሜፕራይድ ኢንሱሊን እንዲመረት አድርገው በተለይ ደግሞ አንዳንዶቹ እስከ 6 ሰዓት ድረስ ቆይተው ፒክ ይደርሳሉ። እንትናቸው ያ ማክሲመም ኢፌክታቸው እስከ 6 ከ4 ሰዓት ድረስ። ያ ስለዚህ ጠጥተው ሰውየው አብቅቶ ቤት ከገባና ከተኛ በኋላ ሌሊት ላይ ፌንት ሊያደርግ ይችላል። ፌንት ሊያደርግ ይችላል። ይሄም ገጥሞኛል። አዎ። ሰዎች ደውለውልኝ ምን እናድርግ ብለው ጠይቀውኝ አይ ቲንክ ያውቃሉና እዚህ ላይ መናገር እፈልጋለሁ። በጣም ቆንጆ ፖይንት ነው እና እኔ ትላንትና አንድ ከዝኔ ጋር ቻት እያደረኩ ነበር እና በጣም ዳያቤቲክ ነው። በደንብ ያነባል እና ራሱን በደንብ ኮንትሮል ያደረገ ሰው ነው እና ዳያቤትስ ስታከብረው ያከብርሃል አለኝ። እስቲ አብራራልኝ አልኩት። ስታከብረው ያከብርሃል ማለት በቃ አታድርግ የተባለውን ካላደረክ፣ መድኃኒትህን በሰዓትህ ከወሰድክ፣ የአኗኗር ዘይቤህን ከቀየርክ ወይ ተከባብረህ ትኖራለህ ወይ ትቶህ ይሄዳል። እንግዲህ ወደ በኋላ እኮ ወደ እንመጣበታለን ትቶ እንጂ መሄዱን እንደርስበታለን። አዎ። ስኳር እኮ በሽታ መሆን የሌለበት ነገር ነው። አላርም ቤል ነው እንጂ እንደዚህ ሜታቦሊክ ሲንድሮም ነው። በቃ ሲንድረም በቃ የሜታቦሊክ ችግር ነው። አንለስ ጄኔቲካሊ ካልመጣ ታይፕ 1 ከሆነ አዎ፣ ኢቭን ገስቴሽናል ዳያቤትስ ራሱ ወደፊት እናየዋለን። ያ ፕሪቨንተብል ነው። ያ ብዙ ጊዜ ብዙ ወዳጆቻችን ህይወት እያጡ ያሉት አንዱን ባለማወቅ ነው እና እንግዲህ አሁን እነኚህ ግሊፒዛይዶች ቅድም እንዳልከው ከሜትፎርሚን አንዱ የሚለየው ዌት ጌይን አላቸው፣ ክብደት ይጨምራሉ። ይሄ ደግሞ ምንድን ነው? ባለፈው እንዳወራ ነው ክብደት መጨመር ራሱ እንትኑን እያበዛው ነው የሚሄደው። በሽታውን እየጨመረ ነው የሚሄደው። ኮምፕሊኬሽኑ እየጨመረ ይሄዳል። ፕሮግረስ እንዲያደርግ ነው የሚያደርገው። አያቸው። አሁን እዚህ ጋር መገንዘብ ያለባችሁ ጊዜያዊ ነው ሶሉሽኑ። ለተወሰነ ዓመት ሊሰራ ይችላል። ከዛ ዌይት ጌይኑ ምናምኑ ግን እንደገና ይቀጥላል ማለት ነው። ሰው እዚህ የደረሰ ሰው በሆነ መልኩ ይህንን ነገር ሪቨርስ ማድረግ ያስፈልገዋል እና እንደዚህ አሁን ጉበት ችግር ያለባቸው ኩላሊት ችግር ያለባቸው ሰዎች እንደዚሁ ይሄን መድኃኒት ሲወስዱ ጥንቃቄ ያስፈልገዋል። ለዚህ ነው የስኳር መድኃኒትም ሆነ ማንኛውን መድኃኒት የሚወስዱ ሰዎች ጉበት ላይ አክት የሚያደርግ ኩላሊት ላይ አክት የሚያደርግ ማንኛውንም ነገር አትውሰዱ የሚባለው። ይሄ አልኮል ይጨምራል። ከዛ ደግሞ እዚህ ጋር ማንሳት የምፈልገው እነኚህ መቼም የባህል ሕክምና ምናምኖች አሉ አይደለ? የባህል ሕክምና መድኃኒት እነኚህም ይጠጣሉ። ኮሶ ሊሆን ይችላል፣ ኮሶ መድኃኒት ሊሆን ይችላል፣ የምናምን መድኃኒት ሊሆን ይችላል። እነኚህ ነገሮች እነኚህ መድኃኒት የሚወስዱ በተለይ የባህል ሕክምና የሚጠቀሙ ሰዎች ለተወሰነ ጊዜ የሚሆን እንዳው ሐኪሞቻቸውን ቢያናግሩ ካልቻሉ ደግሞ ፋርማሲስቶች ጋር ሄደው ምክር ቢጠይቁ እንዴት መጠንቀቅ እንዳለባቸው ምክር ይሰጣሉ። እዚህ ጋር በደንብ እንትን ብለን እንድናልፍ ነው። የባህል መድኃኒት በደንብ ተጠንቶ ማለት ሁሉም ሄደው አንድ የሰውነት ክፍል ውስጥ ነው የሚገቡት። በአንድ ኩላሊት ውስጥ ነው የሚወጡት። በአንድ ጉበት ውስጥ ነው ወደ ጥቅም ወዳለው ነገር የሚቀየሩትም ወይንም ወደ ጥቅም ወደ ሌለውም ነገር የሚቀየሩት። ስለዚህ የምንወስዳቸው መድኃኒቶች፣ የምንመገባቸው ምግቦች፣ የምንጠጣቸው መጠጥ አሁን ለምሳሌ አንዳንድ የኮሌስትሮል መድኃኒት የግሬፕ ጁስ እንዳትወስድ ይከለክላል። አዎ፣ ምክንያቱም ወይ በጣም የመድኃኒቱን ይቀንሰዋል ወይ በጣም ይጨምረዋል። ትክክል። ወደፊት እናወራዋለን። እሱን በደንብ እናወራለን በሰፊው እና እሱን ፋርማሲስቶች ካውንስል ማድረግ አለባቸው። ጾምንም በተመለከተ አሁን ጾም ወደፊት እናየዋለን። ራሱ ታይፕ 2 ላይ የሚያመጣው ፖዚቲቭ ነገር አለው፣ በተለይ ሪሚሽን ላይ ግን መድኃኒት እየወሰዱ በተለይ ግሊፕራይድ አሁን የምናወራቸውን መድኃኒቶች የሚወስዱ ሰዎች ሲጾሙ
ምግቡንን የሚበሉትን ምግብና ዶዙን ማስተካከል አለባቸው። አዎ፣ ዶዜጅ ታይሙን አዎ፣ ጊዜውን ማለት ታይሙን የሚወስዱበትን ጊዜ ማስተካከል አለባቸው እና እነኚህ በተለይ በጾም ጊዜያት ሐኪምን ማናገር ወይ ፋርማሲስቶች ጋር ሄዶ ከዚህ ከዚህ ጊዜ ጾማለሁ፣ በዚህ ጊዜ ነው እንደዚህ ነው የምበላው፣ እንደዚህ ነው ብለው ቢያማክሩ ያ መድኃኒቱ ጉዳት ሳያመጣ በምን ሰዓት መወሰድ እንዳለበት ምክር ይሰጣሉና እንግዲህ ይሄንን ማስተዋል ያስፈልጋል ማለት ነው። እንግዲህ ዘሌ ሁለተኛው ላይ ደረስን። ያ እንግዲህ ስኳር ፕሮግረሲቭ ነው ብለናል። በዚህ ካልተመለሰ በተለይ ኤዋንሲ 10 ከደረሰ እና ከዛ በላይ ከሆነ ወደ ነው የምንሄደው? አሁን ሜትፎርሚን አየን። ሜትፎርሚን ግላይብራይድ፣ ሜትፎርሚን ግሊፕዛይድ ዶዞቹን እየቀያየረን ሞከርን። ኤዋንሲ ሊንቀሳቀስ ካልቻለ ወደ ኢንሱሊን ነው የምንሄደው። ኢንሱሊን በተለይ ኤንፒኤች ደግሞ ኢትዮጵያ ውስጥ ኮመን ነው። እስቲ ቀጥል ስለሱ ትንሽ ማለት ምንድን ነው? ቅድም መጀመሪያ ሜትፎርሚን ስናይ የብለድ ሹገርን የሚያወርደው ከጣፊያ ጋር ባለው ግንኙነት ሳይሆን ከብለድ ውስጥ ግሉኮስ ወይም ካርቦሃይድሬት እንዲወሰድ በማድረግ ተመርቶ ወደ ብለድ ውስጥ እንዳይገባ በማድረግ እና ኢንተስታይን ውስጥ ያለውን አብዞርቤሽን በመቀነስ ነው ብለናል። የሰልፎናይል ዩሪያ የምንላቸው ግሊሚፕራይድ፣ ግሊፕዛይድ፣ ግላይበራይድ የመሳሰሉት መድኃኒቶች ደግሞ የጣፊያን ቢ ሴልስ ኢንሱሊንን እንዲያመርቱ ነው። ስለዚህ እነሱ ሞክረው በቂ ኢንሱሊን እያመረቱ አይደለም። አሁንም ስለዚህ በሰብኪውታነስ ዶዝ ወይንም በሰብኪውታነስ ፋት ላይ ኢንሱሊን መሰጠት አለበት ለፔሽንቱ። ስለዚህ ኢንሱሊኑ ሰልፎናይል ዩሪያ ይወጣና ያ ሜትፎርሚን የተወሰነ አንድ ላይ ከኤንፒኤች ጋር ኮምባይን ይደረጋል። ለምንድን ነው ግን ሰልፎናይል ዩሪያ ነው ያስወጣ ነው? ያ ኢንሱሊን ነው። ያኛውም ኢንሱሊን ነው የሚያመነጨው። ኢንሱሊን ከውጭ ከሰጠን ተያይዞ ሃይፖ ኤክሰሲቭ ይሆናል። ስለዚህ ዩዥዋሊ የሁለተኛ ያወራናቸው መድኃኒቶች ከሬጅመን ውስጥ ይወጣሉ። ከዛ ኢንሱሊን ነው። ኢንሱሊንን ደግሞ ኤንፒኤች ነው ያለው፣ ግን ብዙ ጊዜ ላንተስ ወይም ሎንግ አክቲንግ ነው የሚመከረው። አዶን ነው ኢትዮጵያ እንዳለ አላውቅም፣ ግን 24 አወር ለ24 ሰዓት የሚሰራ አንድ ጊዜ ተወቅቶ 24 ሰዓት የሚቆይ አለ። አሁን እኮ እስከ ሳምንትም ድረስ አለ አይደለም? አዳዲስ ዶዞች አሉ። አሁን ግን አሁን ፓች እየመጣ ነው። ብዙ ነገር አለ። እኛ የምናተኩረው ኢትዮጵያ ውስጥ ያሉት መድኃኒቶች ላይ ነው። አድማጮቻችን እንዲያስተውሉ የሚገባ ኢንሱሊን ምን ኢንሱሊን ነው። ብዙ አይነት ኢንሱሊን አለ። አንተም እንዳልከው ሎንግ አክቲንግ አለ፣ በ24 ሰዓት የሚቆይ ኤንፒኤች ሚክስ ነው። ሎንግ ሾርት አክቲንግ የሚባለው አሁን ታይፕ 1 ላይ ስንሄድ እናወራዋለን። በቃ እዛው ለምግብ 4 ሰዓት 3 ከ4 ሰዓት ነው የሚቆየው። ብዙ ጊዜ ሊበላ ሲል ቶሎ 10-15 ደቂቃ ተቀድሞ ይሰጣል። የምንበላውን ካርቦሃይድሬት መጠን አይተን በዛ ልክ በዩኒቱን ጨምረዋለን። ዶዙ በዛ ነው ካልኩሌት። ፊክስድ ዩኒት የለውም፣ ስላይዲንግ ስኬል ነው። ሰውየው የሚበላውን ያህል አይቶ የሚሰጥ ነው። እሱን እንግዲህ ወደፊት የምናወራው ይሆናል። እንግዲህ ኢንሱሊንን በተመለከተ ብዙ ነገሮቹ ወደ ታይፕ 1 ነው እየሄደ የሚሄደው። በዚህ ካልቆመ ሄዶ ማለት በቀደም እንዳልነው ነው። ታይፕ 2 ዲያቤቲክስ ካላከበርከው ወደ ታይፕ 1 ነው። ታይፕ 1 ደግሞ ላይፍ ታይም ወደ ታይፕ 1 እንኳን ተብሎ ባይሰየምም ስሙ የምንንከባከበው ወይም አያያዛችን የታይፕ 1 አይነት ነው። ምንም ጥያቄ ላይፍ ታይም ኢንሱሊን ነው የምንሰጠው። ጣፊያ ስራዋን አቁማለች፣ በርናውት አድርጓል። ኢንሱሊን ከውጭ ነው። ሌላው ነገር ለምሳሌ ሜትፎርሚን ስቲል ሊሰራ ይችላል፣ ምክንያቱም ከኢንሱሊን ጋር ስለማይገናኝ። ግን ብዙ ጊዜ በጣም ፕሮግረስ ካደረገ ሜትፎርሚን ታወጣዋለህ። ምክንያቱም እዛ የግሉኮስ ማምረቱ ላይ ያለውን ፕሮሰስ ብሬክ ለማድረግ ኤንዛይሞቹ ቶለሬት እያደረጉ ይመጣል። ስለዚህ ሜትፎርሚን የሚያንቀሳቀሳቸው ኤንዛይሞች ያቆማሉ። ለምሳሌ አንድ በር ለመክፈት ቁልፍ ይዘህ ትሄዳለህ፣ ትከፍታለህ፣ ይከፍታል። ሁሌ ስትሄድ የሆነ ቀን ላይ እምቢ ማለቱ አይቀርም። ወይ ጃም ያደርጋል ወይ አልከፍት ይልሃል። እና እንደዛ ነው። እንግዲህ መልዕክቱ ምንድን ነው? እየጨመረ የሚሄድ ነገር ነው እና መከባበርን ብቻ ሳይሆን አንዳንዴ መናቅም ያስፈልጋል። መናቅ ምንም ነው?
ከዚህ መውጣት አለብኝ፣ መድኃኒት መቀነስ አለብኝ የሚለው ያ ስለሚያስፈልግ እሱን ወደፊት የምናወራለን። ማጠቃለያ ዘሌ ይህንን በዚህ ለመቋጨት ኢንሱሊን ላይ ታይፕ ዋን ላይ የምናወራቸው ብዙ ነገሮች ይኖራሉ። ግን በተለይ ኢንጀክሽን ሳይት የሚወጋበት ሳይት ሮቴት ማድረግ በአንድ ያ ቦታ አንድ ሳይትን ሁል ጊዜ አለመጠቀም እነሱን እንግዲህ ወደፊት ታይፕ ዋን ያው ላይ ማለት ታይፕ እናወራዋለን። 1 ያው ስለ መጠንቀቅ ነው። ኢንሱሊን እናወራለን። አንተ እንዳልከው ይህንም ክፍል ለማጠናቀቅ ያህል ስለ መጀመሪያ ስለ ዳያቤቲክስ ታይፕ 2 አውርተናል። ዛሬ ደግሞ ፕሮሚነንት የሆኑ መድኃኒቶችን አውርተናል። ዛሬውን ታይፕ ቱ ዳያቤትስን በዚሁ እናብቃው። በቃ በዚሁ እናበቃለን። እንደተለመደው በዚህ ፕሮግራም ሊጠቀሙ ይችላሉ የምትሏቸው ሰዎች ሊንኩን እየላካችሁላቸው ሼር እያደረጋችሁ እንዲያዳምጡ አድርጉ። እስከዛው ድረስ መልካም ሳምንት። እናመሰግናለን።